ሁሉን ተችታችሁ ሁሉን የምትወቅሱ ከሁሉም ላይ እንከን ብቻ የምትጠቅሱ ምሁራን ልሂቃን መላ በጁና መነቋቆር ይብቃል። እኛን አልገባን የምር አልገባንም። የምሁር ትርጉሙ ይለያል ወይ የኛ ከቀረው ዓለሙ? ትላንትን መጽሐፍ ላይ አንብቦ መወረፍ ጭራሽ ማታውቁትን ነገዩንም መንቀፍ አመላችሁ ሆኗል። በእናንተ መቃቃር ሰላማችን ጠፍቶ ተስፋችንን መክኗል። አሁንማ እከሌ ምሁር ነው ተብሎ ከሰማን ወገን ዴና አርጎ ነቃፊ ተቺ ነው የሚመስለን። እኔ አሁን ልክ ነኝ ተቺ አረጉን እያልኩ ተችቼ የምገኝ ልክ ነኝ? አይምሰላችሁ። መተቸት ቀላል ነው ብዙ እያወሩ መፍትሄ ማሳየት ነው ዋናው ቁም ነገር። የወደፊት እቅድህ ለወዳጅ ቢሆንም አትናገር። ስለ ወደፊት ህይወት ስታስብ፣ ስለ ትልልቅ ህልሞች ስትመኝ ያን ምስጢር በውስጥ ጠብቅ። እውነት ለመናገር ስለ አንተ ህልምና እቅድ አብዛኛው ሰው ግድ የለውም። አንዳንዶች ደግሞ በውስጣቸው ውድቀትን ይመኛሉ። ይባስ ብሎ ክፉ ሰዎች እቅድን ከጀርባችሁ ለሚያወሩ ሰዎች በፍጹም ቦታ አትስጡ። ምክንያቱም ከሰው ጀርባ የሚያወራ ሰው ሁሌ ቦታው ከጀርባ ነው። የኔ አባት አንተ አይመሽብህም፣ ልቤን ባንተ አበረታለሁ። ልባችንን ባንተ እናበረታለን፣ አይመሽብህም። የሚያቅተ ነገር የለም። አንተ ልትለውጠው የማትችለው ነገር የለም። አንተ አትለወጥም እንጂ ሁሉን ትለውጣለህ። ሰዎች ይለወጥ። እግዚአብሔር ከሌለበት ብዙ ግርግር፣ እግዚአብሔር ያለበት ምድረ በዳ ይሻላል። እግዚአብሔር ከሌለበት ሀብት፣ ባለጠግነት፣ ምድራዊ ኑሮ ይልቅ እግዚአብሔር ያለበት ባዶነት ይሻላል። እግዚአብሔር ከሌለበት ብዙ ሀብት፣ ብዙ ብልጥግና፣ እግዚአብሔር ያለበት ድህነት ይሻላል። እግዚአብሔር የሌለበት ግርግር፣ የሰው አጀባ፣ እግዚአብሔር ያለበት ምድረ በዳ ይሻለናል። እግዚአብሔር ከሌለበት ጮማ ከመቁረጥ እግዚአብሔር ያለበት የጎመን ወጥ መብላት እጅግ በብዙ ይሻላል። ለኛ ወደ እግዚአብሔር መቅረብ ይሻለናል። ኢየሱስ ክርስቶስ ትላንትና ዛሬም ለዘለዓለምም ያው ነው። Estabina. Tamam. Çünkü tamam mı?